ወይኔ አብርሽ ግን ማለት ነው ዛሬ ደግሞ ቁልት ፍትልን ያደረገክ። ሩታዬ የኔ ቆንጆ እንደው ትዕግስቱን ሰጥቶሻል ፈጣሪ። የእውነቴን ነው ምላችሁ ቤተሰቦቼ። እኔ ቦን ዛሬ አብርሽን 2 ደቂቃ ራሱ ቆሜ አላወራም። የእውነቴን ነው ምላችሁ። ሩታ እኮ በጣም ጠንካራ፣ በጣም ትዕግስተኛ፣ የእውነቴን ነው ምላችሁ በጣም ብልህ የሆነ ሴት ናት። አብርሽ እግሩ ቢቀጥን ራሱ እንደ ሩታ አይነት ሚስት አያገኝም። የእውነቴን ነው ምላችሁ። በዛ ላይ ደግሞ 2 ገጸ ባህሪ ያዘ አክተር ሄርሜላ ጋር ሲሆን ስሬስ ሆኖ ትሂድ፣ እሷ ባህሪዋ ነው፣ ተዋት ልቀቋት የሚል ጀግና። ብቻዋን ሲያገኛት ደግሞ ቁልትልት። ዛሬማ ጭራሽ ፍትፍድን ያለው ቤተሰቦች እውነት ይቅርታ አድርጉልኝና እንዴት እንደሚያደርገው ቅመሞች ካያችሁት ሩታ ስሬስ ነው የሆነችበት። የእውነቴን ነው። በመሀልም ደግሞ እንቆራለሁ ምሳ በልተሻለሁ ያላት። አዎ በልቻለሁ፣ ጠግቤያለሁ። እንደ ጠገብሽ ታስታውቂያለሽ። አስባችሁታ እንቆራው የሆነ አሽሙር ነገር አብርሽ ማለት ነው። አሽሙሩን በዛው ልክ ስቀሽ ነበረ። ልጁ እኔም ቢመስል አረ አንተንማ አትድገም፣ እኔ ልደገም ነው አለ እኮ ደግሞ። አረ ልጁማ አንተንማ የሚመስል አንተን የደገመ ልጅማ አይሆን። የእውነት ሩታዬን የመሰለ ወይ አብርሽ 2 ገጸ ባህሪ ይዘክ የመጣኸው። በፊት ያላስተካከልከውን ነገር ከረፈደ ዛሬ እናስተካክል። አንቺ ጋም እየመጡ የሚያወሩ አሉ፣ እኔ ጋም በማላችን እየመጡ የሚያወሩ አሉ። ሁሉን ነገር አስተካክላለሁ ዛሬ ህይወቴ ውስጥ የገቡ የፈቀርኩላቸውን ሁሉ ዛሬ ለማስተካከል ወስኛለሁ። ከደከመች በኋላ እች ልጅ ከቆረጠች በኋላ ከወሰነች በኋላ ብዙ እድል እኮ ሰታ ካበላሽታል። አብርሽዬ ደግሞ የምንለቀው ሙዚቃ በእናት አንጀት ይበላል። የእውነት ቤተሰቦች ተሸንፍ ያለ የሚል ሙዚቃ ነው። ቀላል ተሸንፋል እንዴ? በሩታማ እኮ ገና ድሮ እንዲሸነፍኩ አላወቅም እንጂ። በተለይ ደግሞ በስነ ልቦና በጣም ነው ያሸነፈች ሩታ። የእውነት አንተ ብዙ ጊዜ በሰው ፊት ሩታን ያሸነፍክ ይመስላል አይደል? ግን ሩታ በስነ ልቦና በጣም አሸንፋለች ገና ድሮ። ዛሬ ነው እንዲህ መሸነፍን ያመንኩ አብርሽዬ። ሩታ እኮ ገና ድሮ ነው ያሸነፈች። በጥንካሬዋ፣ በትዕግስቷ፣ በብዙ ነገር አስተምራለች። እሺ ዛሬ አይደለም መሸነፍን ያወቅኩ አብርሽዬ ማለት ነውና የዛሬው ቪዲዮ ለየት ያለ ነው ቤተሰቦች። ሁኔታው አብርሽ እንዴት እንደሚያደርገው ሩታን ለማሳቅ ሞከረ፣ እሷን እንድትስቅ አደረጋት። እሷ ግን ስሬስ ቀምቅማ ነበር ስታወራ የነበረው። ምክንያቱም የወጋ ቢረሳ የተወጋ ይረሳም ነው። ዛሬ እንደዚህ እንድትደሰት እንዳረገው ሁሉ ቁልትልት እንዳረገ ሁሉ ከኤርሜላ ጋም ስትሆን ከጓደኞች ጋም ስትሆን በዚህ ልክ ሚስትህን ብታከብር ለሚስት ቦታ ቢኖርህ ኖሮ ዛሬ እንደዚህ ባልቆረጠችብህ ኖሮ ሩታ። ከኤርሜላ ጋር ስትሆን እኮ ሌላ ባህሪ ነው ያለ። ሲጀመር አንተ ትዳሩን አትፈልገውም። አይገርምም? አብርሽ ትዳሩን አትፈልገው። የውሸት ነው። አንተ አክተር ነህ ልም ያልክ። የእውነት 2 ገጸ ባህሪ ያለ። ኤርሜላ ጋር ስትሄድ ሌላ፣ ሩታን ለብቻዋን ስታገኛት ሌላ። ሰው ፊትም እንደዚህ ብታከብራት ጥሩ ነበረ። ስለዛ ሚስቱን ማከብር ባል፣ ትዳሩን ማከብር ባል፣ ትዳሩን ማስከበር ማይችል ባል ማንም ሴት እየመጣች ሩታ ላይ አፏን ስትከፍት ታይ፣ መስመርሽን ያዢ፣ ምንም ብትሆን ሚስቴ ናት እኮ ለሁሉ ነገር ልካለሁ ብለ ሚስትን ማስከበር ትዳርን ማስከበር ማትችል እንደ ወንድ እንደ ባል ያልቻልክ ዛሬ ምን ታይቶ ነው? ወደ ድሯችን እንመለስ። ከዚህ በኋላ ህይወቴን አስተካክላለሁ። ደግሞ መቼም ህይወትን አታስተካክልም አብርሽ። ሁሌም እኮ ትለዋለህ፣ ሁሌም ለሩታ ቃል ትገባለህ፣ ግን በተግባር ዜሮ። ስለዛ እች ልጅ አሁን ያለውበት ከዚህ በኋላ አታገኘኝ፣ ህይወቴንም አትበጥብጠኝ፣ አትደውልልኝ፣ ላገኝ አልፈልግም። ልጅን ማየት ግን ሲወለድ ልጅን ማየት ትችላለህ። ልጅ እስከሚወለድ ግን እኔን አታገኘኝ እባክን። አሁን ሰላም ተሰምቶኛል፣ ሰላም ህይወት እየኖርኩ ነው፣ አትበጥብጡኝ ብላለች። በቃ አትበጥብጧት እንዴ! ያለቻትን እንኳን ትንሽ ጊዜ እኮ ልጅቷ ማረፍ አልቻለችም። በእናንተ በስንቶች ልጅ ትበጥበጥ ትጠሯት አላችሁ፣ ግን ምንም የምታስተካክሉት ነገር የለም። ጓደኞች ይጠሯታል፣ ፍቹ ይሏታል። አንተ ትመጣለህ፣ እናስተካክል ልታረም ትላለህ፣ ግን አትታረምም። ቆራጥ ሰው አይደለም አብርሽ፣ እንደ ወንድ ቆራጥ አይደለም፣ እንደ ባል ቆራጥ አይደለም። አስተካክለ ምንም ለሚስት ያሳያትም ያስደሰትካትም ነገር የለም። ስለዛ ማንም ሰው አንተ ህይወት ውስጥ እየመጣ እንደ ልቡ የሚጨፍርበት ህይወት ነው አብርሽ ያስከው። ያንን ደግሞ ማስተካከል ስለማችል እች ልጅ እውነቷን ነው፣ መድከም የለባትም። ድጋሚ ወደ አንተ ትዳር ገብታ መጨማለቅ፣ ድጋሚ ሌላ ስህተት አትሰራም ከዚህ በኋላ ሩታ። የእውነት አብርሽ እኔ በፊት ብትመለስን ነበር፣ ግን አብርሽ እውነቱን አይደለም ራሱ ምንም ያስተካክለው ነገር የለም። ቤተሰቦች በተለይ ከኤርሜላ ጋር ያለውን ግንኙነት ምንም ማስተካከል አይችልም። ምንም
ስለዛ በቃ ሩታን ተዋት እስቲ። አሁን እንኳን ትንሽ ጊዜ ነው መውለጇ የደረሰው። ዛሬ ነው እንዴ ልጁን መወለዱን ያጓጓ ካብርሽ። ስለዚህ እስቲ አሁን እንኳን ትንሽ ያላትን የእርግዝና ጊዜ እንደው ትረፍ እስቲ። እየጠራችኋት ብክን ብክን አታደርጓት። አታሳዝናችሁም? አንተስ ግፍ አይደል አብርሽ? እናትን በጣም ትወዳለህ አይደል? እናትህ ሴት ናቸው አይደል? ምን አለ